ሰላም ሰላም፣ ጤና ይስጥልኝ የትሬድ ኢንሳይት ቤተሰቦች እንዴት ናችሁ? ሁሉ ሰላም? ሳምንታችሁ እንዴት አለፈ? እንደሚታወቀው ያለፉት 2 ሳምንታት ማለት ነው ለትሬዲንግ ጥሩ አልነበሩም። የመጀመሪያው ሳምንት ኤንኤፍፒ በጣም ከባድ ነበር። ይህኛውም ሳምንት ደግሞ አጠቃላይ ኢንፍሌሽን ዳታ ይወጣ የነበረበት ሳምንት ነው። ሶ ሲፒአይም ጆልትስም እንደገና ደግሞ ፒፒአይም ነበር ማለት ነው። በጣም አስቸጋሪ ሳምንት ነው የነበረው። እንደ ኮሚኒቲም አጠቃላይ እንደ ትሬዲንግ ኢንዱስትሪውም ላይ ማለት ነው በጣም አስቸጋሪ ነው ማለት ይቻላል። ሶ ከዚህ በኋላ ያሉት ሳምንቶች ደግሞ በደንብ ልንሰራ የምንችልበት እድል ኦፈር ያደርጉናል ብዬ ተስፋ አደርጋለሁ። እና ለዛ ሊሆን የሚችል ደግሞ የዊክሊ ሪካፕ እናደርጋለን። ኔክስት ዊክ እኛ አጠቃላይ በያዛችን ምን መምሰል አለበት፣ ሞር ትኩረት ማድረግ ያለብን ምኑ ላይ ነው የሚለውን በተወሰነ መንገድ ሀሳብ ለማንሳት ያክል እንደተለመደው የዊክሊ አናሊስ መስሪያ ቀናችንም ስለሆነ አየት አየት እናደርጋለን አብረን ማለት ነው። እዚህ ጋር እንደምታዩት ጎልድ በዊክሊ ታይም ፍሬም ኦርደር ፍሎ ፉትፕሪንት ቻርት ማለት ነው የዘጋው ካንድልስቲኩ ኤክስትሪምሊ ቡልሽ ሆኖ ከፒኦሲ በላይ ነው እንደምታዩት። ዴልታ ዲፈረንሱም ሂውጅ የሆነ የዴልታ ዲፈረንስ አለው። ባለፈው ሳምንት 28550 ኮንትራት ዲፈረንስ ነበር። አሁን ደግሞ 11550 ኮንትራት ዲፈረንስ አለ ማለት ነው። ሪላቲቭሊ ከባለፈው ሳምንት ቮሊዩሙ የአሁኑ ትንሽ ይቀንሳል ማለት ነው። አሁንም ቡሊሽ ኮንቲኔሽን ነው የሚኖረው። ነገር ግን አሁን እዚህ ጋር እንደምትመለከቱት በተወሰነ መንገድ ለሜቲጌሽን ኦርደር ፍሎን ሜቲጌት ለማድረግ በዊክሊ ታይም ፍሬም እስከ 2950 እስከ 2925 ከ2925 እስከ 2950 ኤሪያ ድረስ ሊመጣ የሚችልበት እድል እንዳለ መመልከት እንችላለን። ትራዲሽናል ካንድልስቲክ አድርገን ስንመለከተውም የዊክሊ ታይም ፍሬም ኦርደር ፍሎ ይሄ ነው። እዚህ ኦርደር ፍሎ ድረስ ፕራይስ ሊመጣ የሚችልበት እድል ይኖራል ብዬ አስባለሁኝ እስከ 2950 ምናምን ኤሪያ። ከዛ በኋላ ግን ወደ ላይ ፑሽ ያደርጋል ብዬ አስባለሁኝ። ወደ ዴይሊ ታይም ፍሬም ስንመጣም ዴይሊ ታይም ፍሬም እንደምታዩት አይዲኤም ቴክን አውት አደረገ። አይዲኤም ቴክን አውት አደረገ፣ በቦዲ ነበር ወደ ታች ፑሽ አደረገ። ሳሙኤል ያው ሜትጌት ማድረግ ያለበትን ኦርደር ፍሎ እዚህ ጋር ሜትጌት አደረገ። ከዛ በኋላ ተመልሶ አሁን ብሬክ ኦፍ ስትራክቸር ሰርቷል። ኔክስት አይዲኤም ቴክን አውት ሊያደርግ የሚችለው እዚህ ኤሪያ ነው። ነገር ግን አይዲኤም ቴክን አውት ባያደርግም እንኳ እዚህ ኦርደር ፍሎ መጥቶ ተመልሶ ሂዶ ከዛ በኋላ እንደዚህ አይነት ስትራክቸር ይኖረዋል የሚል ሀሳብ አለኝ። ምናልባት የሳምንቱን የመጀመሪያዎቹን ቀናት ማለት ነው ወደ ታች ትንሽ ወደ ሪትረስመንት ልናይ እንችላለን፣ ወደዚህ ወደ ኦርደር ፍሎ ማለት ነው። ኦርደር ፍሎ ሜትጌት አድርጎ ግን ወደ ላይ ፑሽ ያደርጋል ብዬ አስባለሁኝ። ፎርዋርድ ታይም ፍሬም ላይ የምንመለከተው ነገር አሁን በተመሳሳይ መንገድ እንደዛው ነው። ቼንጅ ኦፍ ካራክተር አምጥቷል። ወደ ዳውን ትሬንድ ቼንጅ ኦፍ ካራክተር አምጥቶ ወደታች ሙቭ እያደረገ ነበር። አሁን ደግሞ ቱ ዘ አፕሳይድ ቼንጅ ኦፍ ካራክተር አምጥቷል ማለት ነው። ቼንጅ ኦፍ ካራክተር ካመጣ በኋላ እዚህ ጋር በተወሰነ መንገድ ማለት ነው አሁን የምታዩት ፓተርን ፌል የማድረግ እድል ይኖረዋል ብዬ አስባለሁኝ። ያው ሃርሞኒ ፓተርን ብዙ ጊዜ ፌል ያደርጋል ወደ ታች ማለት ነው። እና ኔክስት ዊክ የመጀመሪያዎቹ ቀናት እዚህ ጋር ሪቨርስ የሚያደርግ ከሆነ በቦዲ ከፍሎ የሚዘጋ ከሆነ አብረን ወደ ላይ ለመሄድ ጥረት እናደርጋለን ኔክስት ላይ። ነገር ግን እዚህ ጋር ይህንን ወደ ታች ብሬክ የሚያደርግ ከሆነ ማለት ነው አይዲኤም ቴክን አውት አድርጎ እንደገና ደግሞ ኦርደር ፍሎን ሜትጌት ኦርደር ፍሎ አለ፣ እሱን ኦርደር ፍሎ መጥቶ ሜትጌት አድርጎ ወደ ላይ ኮንፈርሜሽን ሲሰጠን አብረን መሄድ እንችላለን ማለት ነው። እንደዚህ አይነት ስትራክቸር ነው ኤክስፔክት ማድረገው። ከትሬንድ ላይንም ፈረስተች ሰከንተች የኛው ሰብተች ሊሆን የሚችልበት እድል ይኖራል ብዬ አስባለሁኝ። ጎልድ ላይ ያለኝ አጠቃላይ እንደ ትሬድ ኢንሳይት ስትራቴጂ ያለኝ እይታ ይህን ይመስላል። ቀጣይ ደግሞ ኢዩን አብረን ኢዩ በዊክሊ ታይም ፍሬም ኦርደር ፍሎ ፉትፕሪንት ቻርቱን አይታችሁት ከሆነ በቦዲ አሁንም ከፍ ብሎ ነው የዘጋው። ዴልታ ዲፈረንሱ በጣም ዝቅተኛ ነው፣ ቀንሷል። የባለፈው ሳምንት ዴልታ ዲፈረንስ 46800 ነበር ኮንትራቱ ማለት ነው። የአሁኑ ደግሞ 3500 ነው እና በጣም ወርዷል። ሞመንተሙ በጣም እየቀዘቀዘ መጥቷል ማለት ነው። ምን ሊሆን እንደሚችል ሎወር ታይም ፍሬም ኦርደር ለማየት እንሞክራለን። ስቲል ከዊክሊ ባያዝ አንጻር ግን ስቲል ቱ ዘ አፕሳይድ ነው ማለት ነው። ትራዲሽናል ካንድልስቲኩም ጋር መተን ስናይ እሱ ነው ያለው ነገር። ነገር ግን አሁን ዊክሊ ታይም ፍሬም ትራዲሽናል ካንድልስቲክ አንጻር መታችሁ ካያችሁት ይሄ ኤሪያ በአጠቃላይ የሪጀክሽን ኤሪያ ነው አሁን ያለበት ኤሪያ ማለት ነው። ወደኋላም ሄደን ብንመለከተው ተመሳሳይ ነገር ነው። እዚህ ጋር ሪጀክት ተደረገ እንደምታዩት ሄደ መጣ፣ አሁንም እዚህ ጋር ሪጀክት ተደረገ፣
ድጋሚ መጣ፣ አሁንም ሪጀክት ተደረገ። እዚህ ጋር ድጋሚ ወረደ፣ አሁንም መጣ፣ ሪጀክት ተደረገ። ፋይናሊ ወደ ላይ ብሬክ አድርጎ ወጣ። ወደ ታች ከወረደ በኋላ መጥቶ ወደ ላይ አሁንም ይህን ቴስት አደረገ እና ፌል አደረገ ማለት ነው። የምታመለከቱት አሁን ይሄ በዊክሊ ታይም ፍሬም ነው። ሶ እዛች የዊክሊ ታይም ፍሬም ሪጀክሽን ኤሪያው ላይ ደርሷል ማለት ነው። ሶ ይህንን ብሬክ አድርጎ የሚሄድ ከሆነ ወደ ላይ ለማየት እንሞክራለን። ከዊክሊ ታይም ፍሬም አንጻር ትራዲሽናል ካንድልስቲክ ዋይዝ ማለት ነው ፕሪቪየስ ዊክ ሃይስቱን ቴክን አውት ስላደረገ ሞስት ፕሮባብሊ ወደ ታች ፑሽ ሊያደርግ የሚችልበት እድልም ሊኖር ይችላል። ነገር ግን የመጀመሪያዎቹን ሰኞ ማክሰኞ ላይ ያሉ ፕራይስ አክሽኖችን በደንብ ለማየት መሞከር ይኖርብናል። እዚህ ጋር ሪጀክት ከተደረገ ግን ሞስት ፕሮባብሊ ከዚህ በፊት አንሚቲጌትድ የሆነ የዊክሊ ኦርደር ፍሎ አለ፣ እስከዚህ ኤሪያ ድረስ ሊመጣ የሚችልበት እድል ይኖራል ማለት ነው። ይሄ ከዊክሊ ታይም ፍሬም አንጻር ነው። ወደ ዴይሊ ታይም ፍሬም ስንመጣ ደግሞ ዴይሊ ታይም ፍሬም ምንድን ነው የሚለው ዴይሊ ታይም ፍሬም ላይ ስንመጣ ይሄ ነው ያለው። የፕሪቪየስ ዴይ ካንድልስቲክ ሃይስቱ ቴክን አውት ስለተደረገ ሞስት ፕሮባብሊ ሰኞ እና ማክሰኞ ወደታች ኤክስፔክት አድርጋለሁ። ወደታች እስከምን ድረስ ነው ኤክስፔክት የምታደርገው ካላችሁኝ፣ ይህም ብሬክ አድርጎ የወጣውን ኤሪያ መቶ ሜትጌት እስከሚያደርግ ወደታች ፑሽ ሊያደርግ የሚችልበት እድል እንዳለ ፊል አደርጋለሁ። የሚሆነውን ነገር ግን ያው በደንብ አብረን እናየዋለን ማለት ነው። እና ፎር አወር ላይስ ምንድን ነው የሚያወራው? ኢዩ ፎር አወር ላይ እንደምታዩት ወደ ላይ ብሬክ አደረግኩ ብሎናል እዚህ ላይ ቱ ዘ አፕሳይድ። ነገር ግን ኮንቲኔሽን ለማምጣት በጣም ተቸግሮ ነው ያለው። ይሄኛው ላይ በኩል ያለው ማለት ነው ይሄ ኤሪያ ልክ እንደ ምንድን ነው ልክ እንደ ስትሮንግ ሰፕላይ ዞን ነው። ለምን ፕራይስ እዚህ ጋር ሄደ፣ ሪጀክት ተደረገ። ፋይናሊ ወደ ላይ ከሄደ በኋላ እንደምታዩት እዚህ ጋር ይመጣል፣ ሪጀክት ይደረጋል፣ ይመጣል፣ አሁንም ድጋሚ ሪጀክት ይደረጋል። ፋይናሊ ኤሪያ በጣም ለረጅም ጊዜ ሆልድ አድርጋ ነበር። ከዛ ፌል አደረገ ወደታች ተመልሶ መጥቶ እሷን ቴስት አድርጓል ማለት ነው። አሁን ሞስት ፕሮባብሊ ወደታች ፑሽ ዳውን ሊያደርግ የሚችልበት እድል ይኖራል ብዬ አስባለሁ። የሚሆነውን ነገር ግን በደንብ እናየዋለን። ወደ ላይ ለመሄድ ደግሞ የግዴን ብሬክ አድርጎ ኮንፈርሜሽን መስጠት አለበት። እኛ ያው ማርኬቱን መከተል ስለሆነ ከማርኬቱ ጋር ምንም ጸብ አይኖረንም ማለት ነው። እሺ ዲኤክስዋይ በዊክሊ ታይም ፍሬም ምንድነው እያደረገ ያለ የሚለውን ዲኤክስዋይ አሁን ፕሪቪየስ ዊክ እንደምታዩት የፕሪቪየስ ዊክ ሎስቱን ቴክን አውት አድርጓል። ሞስት ፕሮባብሊ ኔክስት ዊክ እኔ ኤክስፔክት የማደርገው ወደ ላይ ነው ማለት ነው። እስከምን ድረስ ኢንገልፍ አድርጎ እስከወረደው ኤሪያ ድረስ ወደ ላይ ፑሽ የማድረግ እድል ይኖረዋል ብዬ አስባለሁ። በአጠቃላይ ይሄ ደግሞ እንደምትመለከቱት በጣም ስትሮንግ የሚባል አይነት ኪሌብል ላይ ነው ማለት ነው ፕራይሱ ያለው። ይሄ ኪሌብል ሬስፔክት ሊደረግ ይችላል ወይም ደግሞ የሚያደርገውን ነገር ያው ለማየት እንሞክራለን። በአጠቃላይ ግን ይሄ ኪሌብል ነው፣ በጣም ስትሮንግ የሚባል አይነት ኪሌብል ነው ከኪሌብል አንጻር ማለት ነው። አሁን ኢቨን ፕራይሱ ሪጀክት እየተደረገ ያለበትን አይታችሁት ከሆነ ኦርደር ፍሎ ነው። አንሜቲጌትድ ሻዶ ነበር፣ ይሄ ዊክ ነው፣ አንሜቲጌትድ ሻዶ ነው። እሱን መጥቶ ሊኩዲቲ ግራፕ አድርጓል። በቦዲ ዘግቶ ቢሆን ኖሮ ወደታች ኮንቲኔሽን ይሆን ነበር። እዚህ ላይ ነው ያለው። ስፔሻሊ አሁን ኔክስት ዊክ ላይ ያለው እንቅስቃሴ በጣም ወሳኝ ነው። በቦዲ ከፍሎ የሚዘጋለን ከሆነ የሚቀጥሉትን ኤንኤፍፒ እና ሲፒአይ እስከሚመጣ ድረስ ማለት ነው ይህንን ሪትረስመንት አብረን ወደ ላይ ፑሽ ለማድረግ እንሞክራለን። እዚህ ጋር ደግሞ ኔክስት አጠቃላይ ሜጀር ሙቭ ግን ወደታች ይሆናል ማለት ነው። ይሄ ኤሪያ በጣም ከፍተኛ የሆነ ሪጀክሽን የሚፈጠርበት ኤሪያ ስለሆነ ዊክሊ ታይም ፍሬም ያለ ይሄ ነው። ወደ ዴይሊ ታይም ፍሬም ስንመጣም የተለየ ነገር የለም። ሪትረስ ማድረግ እንዳለበት የሚያሳይ ነገር አለ። ሪተስ የሚያደርገው ደግሞ በዴይሊ ታይም ፍሬም እንደምታዩት እዚህ ጋር በጣም ክሊር የሆነ ኦርደር ፍሎ አለ። እስከዚህ ድረስ ሜትጌት ለማድረግ ቢመጣ ለእኛ በጣም አሪፍ ነው የሚሆነው። እነ ኢዩም ሜትጌት ማድረግ ያለባቸውን ኤሪያ ሜትጌት ያደርጉልናል። ዘን ሜን ሙቫቸውን ይዘው ወደታች እነሱ ወደ ላይ ዴክስዋይ ደግሞ ወደታች ይቀጥላል ብዬ አስባለሁ። የመጀመሪያውን 2-3 ቀናት በደንብ አድርገን እናያለን። ፎር አወር ላይ ስትመጡ ምንም የተለየ ነገር የለውም። እንዳያችሁት ፕራይስ መጣ፣ ሪጀክት ተደረገ። አሁን ደግሞ ይህንን ብሬክ አደረግኩ ብሎ ነበር። ብሬክ አውት በእኛ በትሬድ ኢንሳይት ስትራቴጂ ኮንፊርምድ የሚሆነው ቫዮሌት ያደረገውን ካንድልስቲክ በቦዲ ዝቅ ብሎ የሚዘጋ ሌላ ካንድልስቲክ ሲመጣ ነው። እንደዛ ከመጣ አብረን ወደታች እንቀጥላለን። እንደዛ ካላገኘን ደግሞ ይሄኛው ሞር እንደ ድማንድ ዞን ስለሆነ ማለት ነው ለማየት እንሞክራለን። ይሄኛውም ራሱ የሪጀክሽን ኤሪያ ነው። እንደምታዩት ፕራይስ እንደምታዩት እዚህ ጋር መጣ። ይኸው በደንብ አስተውላችሁ ይዩት። ይሄ ኤሪያ በጣም ስትሮንግ የሚባል ሪጀክሽን ኤሪያ ነው። ይኸው መጣ፣ ሪጀክት ተደረገ፣ ድጋሚ ሞከረ። እዚህም ያው ሪጀክት ሲደረግ ምናምን ቆየ፣ ሞከረ፣ እንደዚህ እያለ ቆየ ምናምን። እዚህ ጋር መጣ፣ ኮንሶልዴት ሲያደርግ ቆየ ምናምን። ወደ ላይ ሪጀክሽን ነበረው ተደጋጋሚ። ፋይናሊ እዚህ ላይ ሪጀክት ተደርጎ ወደ ላይ ሄዶ ነበር እና ተመልሶ እዚች ኤሪያ ላይ ነው ያለው። ወደ ታች ለመውረድ በጣም ከብዶታል። ሞስት ፕሮባብሊ ወደ ላይ ሙቭ የሚያደርግ ከሆነ በጣም ጥሩ እንቅስቃሴ ይፈጥራል ብዬ አስባለሁ። እኔ ፐርሰናሊ
እንደዛ ቢሆን ነው ዊሽ የማደርገው ወደ ላይ ሙቭ ቢያደርግ ማለት ነው። የሚሆነውን ነገር ግን አብረን ለማየት እንሞክራለን። ከዛ ከዴክሳይ እንውጣና ቢትኮይን ያው ዛሬ መስራቱ ያን ያክል ጥቅሙ ባይታየኝም ግን ስለምናውቀው ያው ቢትኮይን ኔት መጠበቅ እንዳለብን ጀስት የዊክሊ ታይም ፍሬም ካንድልስቲኩ አልዘጋም፣ ግን ባይዘጋም ጀስት ዝም ብለን እንስራውን ለማለት ያክል ነው እንጂ ያን ያክል ኮንፊደንስ የሚሰጥ አይደለም። ለመስራትም የሚጋብዝ ቦታ ላይ አይደለም ያለው። የባለፈው ሳምንት እንደምታስታውሱት ያው ከፒኦሲ በታች ዝቅ ብሎ ነው የዘጋው። በጣም ስትሮንግ ነበር ምናምን ወደ ታች ፑሽ ያደርጋል ብለን ነበር። እንዳልነውም ያው ፑሽ አድርጎ ኦልሞስት ወደ 76600 አካባቢ መጥቶ ነበር። ባለፈው ከነበረው በታች አብዴት አድርጎታል ማለት ነው። አሁን ደግሞ ባለው ሁኔታ ማለት ነው የዊክሊ ታይም ፍሬሙ ይሄ ካንድልስቲክ በእንደዚህ አይነት መንገድ ሊዘጋ ይችላል። በአጠቃላይ ግን በዊክሊ ታይም ፍሬም ኢቨን ቢቲሲ በጣም ስትሮንግ የሚባል ኪ ሌቭል ያለው እንደምታውቁት 49 ሺህ መቶ ፕራይስ ሪቨርስ ያደረገበትን ትሬንድ ላይን ሚቲጌት ቢያደርግልን ሞር አሪፍ ይሆናል ማለት ነው። በተለይ ይሄ ሜጀር በጣም ሜጀር የሚባል አይነት ኪ ሌቭል ነው። እዚህ ኤሪያ ላይ ከመጣ ይሄኛውን ብሬክአውቱን መቶ ሚቲጌት ያደርግልናል። እንደገና ደግሞ ይሄንን ኦርደር ፍሎውንም ፌር ቫሊዩ ጋፑንም ሚቲጌት ያደርግልናል። ትሬንድ ላይን ደግሞ በዊክሊ ታይም ፍሬም ፈርስት ተች፣ ሰከንድ ተች፣ ሰርድ ተች ድረስ አፕሮች የማድረግ እድል ሊኖረው ይችላል እና ስቲል አሁንም ቤሪሽ ተንደንሲ እንዳለው አንደርስታንድ ማድረግ ይኖርብናል። ወደ ዴሊ ታይም ፍሬም መተን ስንመለከተው ዴሊ ታይም ፍሬም እሺ ቴክኒካሊ ያው አፕሮች ማድረግ ያለበት ኤሪያ ላይ አፕሮች እያደረገ ነው። ነገር ግን ሜትጌት ማድረግ አልቻለም። ያው ሜትጌት መደረግ ያለበት ኤሪያ በዴሊ ታይም ፍሬም ይሄ ኦርደር ፍሎ ነው። እስከዚህ ኦርደር ፍሎ ድረስ ስቲል ቤሪሹ በጣም ያመዝናል። ፎር አወር ስንመጣም ሌላ ምንም አዲስ ነገር የለም። አሁን ባለውበት ይህም ቪዲዮ እየሰራው ባለውበት ሰርድ ተች ነው፣ ቫዮሌት አድርጓል። ከዚህ በታች በቦዲ የሚዘጋ ከሆነ ኔክስት ደስቲኔሽናችን ምናልባት እስከ 74-75 ሺህ ድረስ የመምጣት እድል ይኖረዋል ማለት ነው። ከዛ ጂጄን ለማየት እንሞክር እና ከዊክሊ ታይም ፍሬም ጀምረን ከኦርደር ፍሎ ፉትፕሪንት ቻርት በመነሳት ማለት ነው ፖዘቲቭ ደልታ ነው ያለው 20 ሺህ ፖዘቲቭ ደልታ ነው ያለው። የባለፈው ሳምንት 44 ሺህ ኔጌቲቭ ደልታ ነው የነበረው። ከፒኦሲ በላይ ነው በቦዲ ከፍሎ የዘጋው። ባለፈውም ከፒኦሲ በላይ ስለነበር በቦዲ ከፍሎ የዘጋው። ሰማሁንም ደግሞ ወደ ላይ ፑሽ የማድረግ እድል እንዳለው የሚያሳይ ነገር አለ። ነገር ግን ያን ያክል እውነት ለመናገር ምቾት የሚሰጥ ፕራይስ አክሽን አይደለም ያለው። ፕራይስ አክሽኑ አጠቃላይ ጥሩ የሆነ ፕራይስ አክሽን አይደለም፣ ደስ የሚል ፕራይስ አክሽንም አይደለም ማለት ነው። እና ከዊክሊ ታይም ፍሬም ካያችሁት ጂጄን ከዚህ ፈርስት ተች ነበር፣ እዚህ ጋር ሰከንድ ተች ነበር። የዊክሊ ታይም ፍሬም ሰርድ ተች ድረስ እስከዚህ ኤሪያ ማለት ነው ሙቭ የማድረግ እድል ይኖረዋል። ከዚህ አቅጣጫ ደግሞ ሰርድ ተቹን ልክ እንዳገኘን ሙሉ በሙሉ ይህን ሰከንድ ተቹን ልናገናኝ እንችላለን። በጣም እንዲህ እየጠበበ ይመጣና ፋይናሊ ይህንን ወደታች ብሬክ የሚያደርግ ከሆነ ማካሄዱ በጣም የከፋ ነው የሚሆነው። ወደ ላይም ብሬክ የሚያደርግ ከሆነ ደግሞ ሪቴስት አድርጎ በጣም አሪፍ ሙቭ ነው የሚኖረው እና በአጠቃላይ በሃይር ታይም ፍሬም ጂጄ ደስ የሚል ቦታ ላይ አይደለም ያለው። ከጀስት ሎር ታይም ፍሬም ያለውን ሀሳቡን በመረዳት ትሬድ ልናደርግ እንችላለን፣ ግን የሃይር ታይም ፍሬም ባያዙ ጥሩ አይደለም ማለት ነው። ኦኬ በዴሊ ታይም ፍሬም ወደ ላይ ፑሽ ማድረግ እንዳለበት የሚያሳይ ነገር አለ። የፕሪቪየስ ካንድልስቲክ ሎስቱን ቴክናውት አድርጓል፣ ከፍ ብሏል። ኔክስት 4 አወር ላይ ያሉ ነገሮችን ለማየት ከሞከር ሰርድ ተች ላይ ነው ያለው። አሁን እዚህ ጋር ነው ያለው። ያው ሰርድ ተች ላይ ነው ያለው ፕራይስ እንደምታዩት። እዚህ ጋር ፈርስት ተች ነበር፣ እዚህ ጋር ፈርስት ተች ነበር። ሰከንድ ተች ባለፈው መጥቶ ነካ። አሁን ሰርድ ተችም ነክቶ ነው ወደ ላይ እየሄደ ያለው። የሚያደርገውን ነገር ለማየት እንሞክራለን። ምናልባት ሰርድ ተች ይሄኛው ስለነካ ማለት ነው ፈርስት ተች እና ሰከንድ ተችን ደግሞ አገናኝተን እንደዚህ ድሮ ብናደርግ ሞስት ፕሮባብሊ ይህ ፕራይስ ወደ ላይ ፑሽ ሊያደርግ የሚችልበት እድል እንዳለ ፊል አደርጋለሁኝ። ነገር ግን የሚሆነውን ነገር ስፔሻሊ ሰኞ መክሰኞ ያለውን ፕራይስ አክሽን በደንብ ጥርት አድርገን ማየት ይኖርብናል። ከሃይር ታይም ፍሬም እስከ ሎር ታይም ፍሬም ያን ያክል ኮምፎርት የሚሰጥ ስትራክቸር አይደለም ያለው። የመጨረሻው ጂዩ ነው። ጂዩ ምን ላይ ነው የሚለውን ለማየት ልሞክርና ጂዩ ስቲል አሁንም ያው ፖዘቲቭ ነው ይታወቃል። ነገር ግን ከፒኦሲ በታች አልዘጋም። ያው ፒኦሲ ውስጥ ላይ ነው የዘጋው። ያን ያክል ደስ የሚል አይደለም። የፕሪቪየስ ዊክ ሃይስቱን ቴክናውት አድርጓል። ሞስት ፕሮባብሊ ኔክስት ዊክ እስከ 1.26 61 60 ምናምን ኤሪያ ድረስ ወደ ታች ፑሽ ቢያደርግ በጣም አሪፍ ነው። ባይ ሳይድ ኢምባላንስም አለ። እሱን ኔትጌት ለማድረግ ይመጣል ብዬ አስባለሁ። የሚሆነውን ነገር ለማየት እንሞክራለን።
እዚህ ጋር ይሄ ዊክሊ ታይም ፍሬም ነው። ለምንድን ነው እንደዛ ያሰብከው ካላችሁኝ፣ ይሄ ያለበት ኤሪያ በአጠቃላይ ሪጀክሽን ኤሪያ ነው። በጣም ስትሮንግ ሪጀክሽን ኤሪያ ነው። ወደኋላ ውስጥ ባሳያችሁ በጣም ስትሮንግ የሚባል አይነት ሪጀክሽን ኤሪያ ነው ማለት ነው። ከየት እንጀምር? ከፈለጋችሁ ቦታ መጀመር እንችላለን። አክቹሊ እዚህ ጋር ራሱ መጣ ፕራይስ ወር ላይ ያው አስተውላችሁ እዩትና እዚህ ጋር ያው መጣ ሪጀክት ተደረገ፣ ወር ላይ ወጣ። ከዛ ሜትጌት ሲያደርግ ነበር፣ ድጋሚ መጣ ሞከረ፣ አሁንም አልቻለም። ፋይናሊ ፌል አደረገ። ከዛ ወር ላይ ሄደ ድጋሚ እና መጣ እዚሁ ጋር ሪጀክት ተደረገ፣ ሞከረ፣ አሁንም ወር ላይ ሄደ። ከዛ የሆነ ጊዜ ቆይቶ መጣ እዚህ ጋር ሪጀክት ተደረገ፣ ወረደ። ከዛ መጣ ሪጀክት ተደረገ፣ አሁንም ሞከረ፣ ሪጀክት ተደረገ፣ አሁንም ሞከረ። እዚች ኤሪያ ላይ ሪጀክት ተደረገ፣ ሰብሯት ወጣ፣ ተመልሶ ፑልባክ አደረገ እንደምታዩት። ከዛ ሄደ መጣ ወደ ታች ፌል አደረገ እና ተመልሶ የመጣው እሷ ጋር ነው ማለት ነው። ሶ ኦቨርኦል እቺ ኤሪያ ምንድነች? በደንብ እንዲኮኔክት ስታደርጉት በጣም ስትሮንግ የሚባል አይነት ኪሌብል ነው። ሶ እዚህ ላይ እኔ ሞስት ፕሮባብሊ ኢዩም ጂዩም ሪጀክት ይደረጋሉ። ዴክስ ወይም ደግሞ ወደ ላይ ትንሽ ፑሽ ያደርጋል ብዬ ያሰብኩበት ሪዝን አለኝ ማለት ነው። አትሊስት እስከዚህ ኤሪያ ድረስ ምናምን ሊመጣ ይችላል። ወይም ደግሞ ከዚህ ጀምራችሁ ልክ እንደዚህ ስትሄዱ ለሰርድ ተች ሪጀክት ተደርጎ ወደ ሰርድ ተች ሊመጣ ይችላል። የሚሆነውን ነገር በደንብ ለማየት እንሞክራለን። ስፔሻሊ ሎወር ታይም ፍሬም ማለት ነው። ሶ ዴይሊ ታይም ፍሬም ያው ይሄ የሃይር ታይም ፍሬም ስትሮንግ ሪጀክሽን ኤሪያ ስለሆነ እዛ ላይ ነው ያለው። አሁን ወደ ጎን ሳይድ ሙቭ እያደረገ ነው ያለው። ወደ ላይ ፑሽ ለማድረግ በጣም አቅሙ እየተዳከመ ነው ያለው። ፎርዋርድ ላይ ስንመጣም የምንመለከተውን ነገር እሱን ነው። ይህንን ብሬክአውቱን በደንብ ፎሎ አለብን እንደ ትሬዲንግ ሳይት ኮሚኒቲ። ይህንን ነገር በደንብ ትኩረት ሰታችሁ እንድትከታተሉት። ወደ ላይ ብሬክ አድርጎ ከወጣ አብረን እንሄዳለን። ወደ ታች ብሬክ የሚያደርግም ከሆነ ደግሞ በጣም ጥሩ ሙቭ ስለሚኖረው ጀስት ፎሎ አድርጉት ተባብለናል ማለት ነው። ይህን ይመስላል። ስላዳመጣችሁኝ ከልብ አመሰግናለሁ። ትሬዲንግ ሳይት ኮሚኒቲ በጣም ደስ እያለኝ ነው። እድገታችሁ፣ እንቅስቃሴያችሁ፣ እርስ በርስ መደጋገፋችሁን በጣም አፕሪሺየት ማድረግ እፈልጋለሁ። ከዛ ውጭ የትሬዲንግ ሳይት ኤክስክሉሲቭ ሜምበር በመሆን ትልልቅ ትምህርቶችን መማር ትችላላችሁ። አብራችሁ ቤተሰብ መሆን ትችላላችሁ። ኮሚኒቲው ጋር በደንብ ስለ ትሬዲንግ ሀሳቦችን መለዋወጥ እና ስነ ልቦናችን ላይ በቂ የሆነ ዝግጅት ማድረግ የምንችልበት አይነት ቤተሰብ ነው። እሱን ቤተሰብ ያልሆናችሁ ሰዎች ካላችሁ ጆይን አድርጉ። በጣም ብዙ ነገር ታተርፉበታላችሁ። ከሰኞ እስከ አርብ ባሉት ማለት ነው። 5ቱንም ቀን ላይቭ ትሬድ እናደርጋለን። 3ቱን ቀን የምናደርገው ፐብሊክ ነው፣ ዙም ላይ አይሚን ዩቲዩብ ላይ ነው የምናደርገው። 2ቱ ቀን ግን ፕራይቬት ነው። ሙሉ በሙሉ የኤክስክሉሲቭ ሜምበሮች ብቻ ናቸው የሚያገኙት። ከዛ ውጭ ደግሞ ኤክስክሉሲቭ ሜምበሩ ከሰኞ እስከ አርብ ሁል ጊዜ ሞርኒንግ አናሊስ እናደርጋለን። ሞርኒንግ አናሊሱ ቪዲዮ ይቀመጣል፣ እንማማርበታለን። በማንኛውም ሰዓት ደግሞ ሰፖርት ቲሙ በደንብ ሰፖርት ያደርጋል፣ ያግዛል። ጥያቄዎች አሉ። ከዛ ውጭ ደግሞ ከመደበኛው ሴሽናችን ውጭ በሆነ መንገድ ማለት ነው በትሬዲንግ ላይ፣ ስነልቦና ላይ፣ ሪስክ ማኔጅመንት ላይ፣ ትሬዲንግ ፕላን ላይ፣ ትሬዲንግ ጆርናል ላይ ኦቨርኦል የትኛውም ከትሬዲንግ ጋር ተያያዘ ጥያቄ ያለባቸውን ሰዎች ደግሞ የማብቃት ስራ የምንሰራባቸው 2 ፕሮግራሞች አሉ ማለት ነው። ለኤክስክሉሲቭ ሜምበር ናቸው እነዚህኞቹ። ኤክስክሉሲቭ ላይ መታችሁ ጆይን በማድረግ የምትከፍሉት ምንም ነገር ስለሌለ ራሳችሁን ማሳደግ ትችላላችሁ ማለት ነው። ስላዳመጣችሁ አመሰግናለሁ። እስከ ሳምንት፣ መልካም ሳምንት ይሆንላችሁ። ራሳችሁን ጠብቁ፣ ተረጋጉ፣ ሪስካችሁን በሚገባ ማኔጅ አድርጉ። ትልቁ ነገር ማርኬቱ ላይ ሰርቫይቭ አድርጎ መቆየት ስለሆነ ማለት ነው። ይሄን ይመስላል። ባይ ባይ።